የትግራይ ወጣት በስደትም በጦርነትም ባንድ ወይም በሌላ መልኩ ካለቀ በኋላ ትግራይ የምትባል ኤንቲቲ አትኖርም። አንዳንዱ ያስደነግጣል። እነዚህ አሁን ሲፎክሩ ሰማቸው ጀነራሎች የሆነ ቦታ ሲገፉ ሰው ላክልኝ ነው የሚሉት፣ ላክ ነው የሚሉት። ወጣት በማስፈጀት ላይ የተመሰረተ ውትድርና ተይዞ ጀግና እየተባለ አልፈቅድም። የትግራይ ወጣት እየተሰደደ ሳውዲ እስር ቤቶች ውስጥ በብዛት አሉ። ሐኪሞች ሶማሊያ ቦሳሶ ሄደው ሐኪሞች ተሰደተው የሚሄዱበት ሁኔታ የፈጠረ ትግራይ አመራር መጥፋት መቻል አለበት። ሁሉም አሁን የተጣላን መስሎ ሁሉ የልጆችን ጉዳይ ጨርስልኝ ነው የሚለው። የቪዛ ጉዳይ ጨርስልኝ ልጆቹ እንዲሄዱለት ይፈልጋል። ስማቸውን የማያውቃቸው የደሃ ልጆች ግን ለሞት የታጩ ናቸው። ግዴታ ነው። ጌታቸው በቅርብ ጊዜ በህይወት ስለማይኖር እኔ ይሻላችኋለሁ ሲል የነበረ ሰውዬ የትግራይን ወጣት ሆስቴጅ ይዞ የትግራይን ወጣት ለሞት ዳርጎ እንደገና ሌላ ዙር ስልጣን ፕሮሞት ማድረግ ይፈልጋል ራሱ። እነዚህ ሰዎች አንፍቀድላቸው። ፌዴራል መንግስት ያጠፋው ጥፋት ካለ እንታገለዋለን። የምንታገለው ሀቅን ይዘን ባለፈው ከፌዴራል ከአዲስ አበባ ፖሊስ ከፌዴራል ፖሊስ ጋር ብዙ የትግራይ ተወላጆች እየታሰሩ ነው የሚል ዝርዝር መጣልኝና ስንወያይ በአጭር ጊዜ ውስጥ ኦፍኮርስ ኢንጌጅመንት ስላለን አሁን ቋሚ ኢንጌጅመንት ስላለን አልባብ የታሰሩ ሰዎችን ማስፈታት ላይ ቶሎ እንገናኛለን። ግን አንድ ቦታ አንድ ክፍለ ከተማ ለሚኩራ ይመስለኛል በአንድ ምሽት ብቻ 300 አካባቢ የትግራይ ተወላጆች ታስረው ነበር። ከዛ ውስጥ 9 ብቻ ናቸው ሌላ የክሪሚናል የሚመስል ነገር አላቸው ተብለው እንዲቆዩ የተደረጉት። ብዙዎቹ ንጹሃን ናቸው፣ ተፈናቃዮች ናቸው። ግን መኖሪያ ስለሌላቸው አንድ ቦታ ውስጥ አንድ ቤት ውስጥ በአስሮች የሚቆጠሩ ሰዎች ናቸው በአንድ ቤት ውስጥ የሚኖሩት። አንዳንዱ ፖሊስ የእንጀራ ምንጭ ያደርገዋል፣ ድንገት አስረህ ብትደራደር አገኛለሁ የሚል። አንዳንዱ ሌጂትሜትሊ የሚያጠራጥር ነገር ስላየ ሊያደርገው ይችላል። ሆኖም ግን እገሌን መስበክ አይደለም። ጥፋት ስፈጽም የሄድኩበት አካሄድ ስህተት ሲሆን ማጋለጥ መቻል አለባቸው። የተፈናቃዮች መመለስ በሚመለከት የፌዴራል መንግስት ፉል ኮሚትመንት ወስዶ ነበር። ይህን ፍስሐ ያውቃል፣ ታደሰ ያውቃል፣ ዮሐንስ ወልደጊዮርጊስ ያውቃል፣ ምግብ ያውቃሉ። ተስማምተው ጨርሰው ሄደው ነበር። ግን አያዋጣቸውም። ለወርቅ ንግድ አይጠቅምም፣ ለኮንትሮባንድ አይጠቅምም። ተፈናቃዮች ስላልተመለሱ ነው አሁንም ማቅራራው የሚል ወገን ተፈናቃዮች እንዲመለሱ ፍላጎት እንዳልነበረው ስራውት ይታወቃል። ለመድረክ የማይበቁ የተስማማንባቸው ለመድረክ መገለጽ የሌለባቸው የተስማማንባቸው ብዙ ነገሮች ነበሩ ከፌዴራል መንግስት ተፈናቃዮች መመለስ። አሁን የምትሰሟቸው ወታደሮች ኢንክሉዲንግ ታደሰ አሁን አመራር ነን የሚሉ ሰዎች ሳይቀር ዝርዝር ጉዳዩን ያውቃሉ። ግን የተፈናቃዮች መመለስ የእንጀራቸው መድረቅ ነው ብለው ስላመኑ ተፈናቃዮች መመለስ አይፈልጉም። ሚዲያ ላይ ተፈናቃዮች ማንም ያስተዳድራቸው የሚመለሱ ተብሏል ያለ ሰው የለም። ውሸት ነው። ምን ያክል ሚዲያ እንደፈለገ ስቶሪ እየቀያየረ እነዚህ አድሃሪያን እነዚህ ኋላ ቀር አስተሳሰብ ያላቸውን ሰዎች እድሜ በማራዘም በኩል አስተዋጽኦ እንዳደረገ ማለት ይቻላል። ብዙ ሰው ከፌዴራል መንግስት ጋር መስራት ፕሪቶሪያ የተፈረመው ከፌዴራል መንግስት ጋር መስራት ነው። እንደዛ ነው የሚለው። ያደረኩት ምርጫ ትክክል አልነበረም፣ ስለዚህ አንድ ህገ መንግስት ተቀብያለሁ፣ አንድ ሰራዊት ተቀብያለሁ ብለን የተስማማው ፕሪቶሪያን የሚያውቅ ሰው አለ? አንብቦ የሚያውቅ ሰው አለ? የመቀለ ከተማ ጸጥታ በፌዴራል መንግስት ስር ነው የሚለው ፕሪቶሪያ ስምምነቱ። በሂደት ነው እሱ አያስፈልግም ተባብለን ተስማምተን በራሳችን እጅ ስር ያስገባ ነው እንጂ በስምምነቱ መሰረት የመቀለ ከተማ ቢሆን በፌዴራል ጸጥታ ቁጥጥር ስር ነው መሆን የነበረበት። ስለ ፕሪቶሪያ የሚያወሩ ሰዎች ስትሰሟቸው ፕሪቶሪያ ምን እንደሚል እንኳን ተስማምተን የመጣ ነው። ኢቭን ናይሮቢም ድረስ ሄደን የተወያየ ነው። አድጉደምና አጉላ የመከላከያ ካምፖች እንደሚኖሩ ታሳቢ አድርገን ነው ተስማምተን የመጣ ነው። ኢትዮጵያ ፌዴሬሽን አካል ነን፣ የህገ መንግስቱ ተገዥ ነን። በፕሪቶሪያ ስምምነት መሰረት አንድ ሰራዊት ብቻ ነው ያላት ኢትዮጵያ። ስለዚህ የትግራይ ሰራዊት፣ የአማራ ሰራዊት፣ የገሌ ሰራዊት የሚባል ሊኖር አይችልም። በዲዲአር ሰራዊቱ ወደ ሰላማዊ ኑሮ የሚመለስበት ሁኔታ ይፈጠራል። አንዳንዴ ይገርመኛል እሰማለሁ እና ብዙ ሚስጥር እናውቃለን የሚሉ ሰዎች እሰማለሁ። እኔ የሆነ ጉዞ ሄጄ ማን ጋር እንደሆንኩ እያወቁ እገሌና እገሌ የሚባሉ 4 ሰዎች አንድ ቦታ ተሰብስበው በሚስጥር የተወያዩት ጉዳይ ደርሶናል የሚል መግለጫ እሰማለሁ። እነዛ ሰዎች የት እንደነበሩ አውቃለሁ። ጂኦግራፊካሊ ኢምፖሲብል ነው ሊገናኙ። 4 የኦሮሞ ባለስልጣኖች ተሰብስበው ትግራይን ስለማጥፋት ይህን ተወያዩ ይላል። ስልክ 4ቱ አንድ ሰው ነግሮታል ማለት ነው። 4ቱ አልተገናኙም እኔ በማውቀው ደረጃ ቢያንስ ያ በሚባልበት ሰዓት። ግን ይህንን እያራገበ ጥፋት ካልሆነ በስተቀር ሌላ ነገር ደግሶ የማያውቅን ሊደርሽፕ ፕሮፓፕ ለማድረግ የሚንቀሳቀስ የሚዲያ ባለሙያ ስታዩ የሚዲያን ትልቅ ጉልበት ማየት ይቻላል። ቅድሜ ናቷት ሲሉ ነበር። ለማጥፋትም ለማልማትም ትልቅ አቅም ነው ያለው ሰው። የማጥፋት አቅሙን ገድበን የማልማት ቢያንስ ግን ሰላምን የማስፈን የሰላም ጥሪያችንን የሰላም ድምጻችንን የማሰማት ድርሻውን ለመወጣት የሚያስችለው ስራ መሰራት አለበት የሚል እምነት አለ። የትግራይ ወጣት ሰላም ይፈልጋል። ጦርነቱ ሲጀመር ይነስም ይብዛም ሁላችንም አመራር ውስጥ የነበርን ሰዎች በተሳሳተ ስሌት ኤክስፔክት ያደረግነው ነገር ነበረ። አንዳንዱ በ3 ሳምንት መንግስት እንገለበጣለን ብሎ ያስብ ነበረ። እኔ እንደውም ጸጋ ያለ እዚህ ያግዘኛል። በቋንቋ ደረጃ እንኳ በደንብ ሳንግባባ ነው ወደ ጦርነት የተገባውና እኔ የትግራይ መንግስት ወይ የሰራዊት ቃል አቀባይ ሆኜ ስል ብሪፍ ሲደረግ ሊትራሊ አማሐሽና ማለት በአማርኛ አሻሽለናል ማለት ነው። አሻሽለናል የሚል ሪፖርት ሲነገረኝ ገፍተናል አሸንፈናል ነበር የሚገባኝ። እኔ ኋላ ነው ከመቀሌ መውጣት እንዳለብን ሲነገረኝ ትንሽ ልንግባባ አልቻለም።
አሻሽለናል ልትሉኛል ነበር ወይስ ለካ ማፈግፈግ ነው ማሻሻል በዛን ሰዓት? በዛን ጊዜ ወጣቶች ትግራይ አመራሩ በምንም መልኩ ውለህ ግባ የሚያስብል አንድም ስራ አልሰራም። አንድ እጅ አለመስጠት ቁም ነገር ከሆነ እጅ አልሰጠንም እንደ ትልቅ ክሬዲት ሊቆጠር ይገባል የሚል እምነት የለኝም። ከዛ ውጭ በእኛ አመራር የተፈጠረን ቀውስ ለመቀልበስ የተደረገ ጥረት ውስጥ በራሱ ፍቃድ በራሱ ወኔ በራሱ የተንቀሳቀስ ወጣት ነው ቁም ነገር ይሰራል። ስለ ትግራይ ሰላም ስለ ትግራይ ልማት ለጊዜው ይቅርብን ያልኩት ላግዠሪ ስለሆነ ነው። ስለ ትግራይ ዴሞክራሲን በተወሰነ ደረጃ ማውራት ካለብን በዚህ የህልውና አደጋ ላይ ተመሳሳይ አረዳድ ሊኖረን ይገባል የሚል እምነት አለ። በእኔ ፖለቲካ ላይ በእኔ አይዲዮሎጂ አለው የለም እሱ ጊዜ ነው የሚያውቀው። በእኔ አካሄድ ላይ ሚሊዮን ተቃውሞ ሊኖር ይችላል። በትግራይ ህዝብ ህልውና አስፈላጊነት ላይ ግን ልዩነት ሊኖረን አይገባም። የህልውና አደጋውን በደንብ ነቅሶ በማውጣት ረገድ ልዩነት ሊኖረን አይገባም። እዚህ ማያቸው አላቸው የተለያየ ቡድን የተለያየ ወዘተ ደግፎ አንዳንድ ግለሰቦችን ደግፎም ተቃውሞ የሚጻፉ ጽሁፎች ልናይ እንችላለን። ሚዲያዎች በአንዱ የሌላ መልኩ ኦሪየንቴሽናቸው አንዱን ደግፎ አንዱን ተቃውሞ ሊሆን ይችላል። የትግራይ ህዝብ ህልውናን በሚመለከት ግን ተመሳሳይ አቋም ሊኖር ይገባል የሚል መሰለኝ። ሰው የመድረክ የምታስታውሱ ካላችሁ 7 ዓመት በፊት ኤግዛክትሊ 7 ዓመት በፊት እዚህ መድረክ ላይ ከሌሎች ተቃዋሚዎች ጋር የትግራይ ፖለቲካን የተሻለ ማድረግ ዴሞክራቲክ ማድረግ የሚያስችል መድረክ እንፍጠር ብለን እኔና አሁንም የጥፋት ሂደቱን ካልመራው የሚል ሰውዬ እዚህ መተን ከብዙ ሰዎች ጋር ተገናኝተን ተወያይተን ነበር። በዛን ሰዓት ያልኩትን እደግማለሁ። በዚህ ሰዓት ቮልቴርን ነው የጠቀስኩት። ቮልቴር በ82 ዓመቱ እግዚአብሔር አያምንም ነበርና እግዚአብሔር ተቀበል መሞት የሚቀር አይመስልም ብሎት እግዚአብሔር ተቀብያለሁ አለ። አምላክን ተቀብያለሁ ሁሉን ነገር ተቀበለና ሰይጣንን ካድ አሉት። አይ አባ በዚህ ሰዓት በዚህ እድሜ አዲስ ጠላት መፍጠር አያስፈልግም ብሏል ብዬ ነበር። በዛን ሰዓት ቲፒኤልኤፍ አዲስ ጠላት መፍጠር አያስፈልገውም በቂ ጠላት ፈጥሯል የሚል 7 ዓመት በፊት አቋም ነበር። አንፎርቹኔትሊ የቲፒኤልኤፍ አመራር የሚባለው አሁን የቀረው ጥቂት ሰዎች እንደፈለጉ የሚያንቀሳቀሱት አመራር አሁንም ተጨማሪ ጠላት ለመፍጠር ባደረገው ጥረት ሙሉ የትግራይን ህዝብ ወደ ጠላትነት ቀይሯል። እዚህ ጉዳይ ላይ ልዩነት ሊኖረን ይችላል የሚል እምነት የለኝም። ዴሞክራቲክ ኤክሰርሳይዝ መሆን ያለበት አመለካከት ሁሉም የመሰለውን አመለካከት ማራመድ መቻል አለበት። ትግራይ በዚህ በኩል ትሰፋ፣ በዚህ በኩል ትስፋ፣ በዚህ በኩል የፈለግነውን አቋም ልናራምድ እንችላለን። የልማት መስመራችን በዚህ መንገድ መሆን አለበት፣ በዛ መንገድ መሆን አለበት ልንለያይ እንችላለን። የትግራይ ህዝብ የህልውና ጥያቄ በመመለስ ረገድ ግን ተመሳሳይ አቋም ሊኖረን ይገባል የሚል እምነት አለኝ። ከዚህ አንጻር የህልውና ፈተናችንን በትክክል ተረድተን ይህን የህልውና ፈተና ለመቀልበስ የሚያስችሉ ስራዎች ከመስራት አንጻር ሚዲያ ያለው ሚና ቀላል አይደለም። ስለዚህ ያንን ማድረግ ካለብን ኢሹ የህልውና ጉዳይ ነው ብለን በደንብ መረዳት መቻል አለብን። ይህን የህልውና አጀንዳ ይዘን ደግሞ ለምንወደው ህዝብ ለሰላሙ ኋላ ብለን ደግሞ ለዲሞክራሲውን ለልማቱም ልናወራ ከሆነ መጀመሪያ ህልውና ማረጋገጥ አለብን። በዚህ ጉዳይ ላይ ልዩነት ይኖረናል የሚል እምነት የለኝም። ምክክሮቻችን ከዚህ አንጻር ትልቅ አቅም ይኖራቸዋል የሚል እምነት አለኝ። አሁንም እዚህ መድረክ ተገኝታችሁ በዚህ ጉዳይ ላይ ለመወያየት ከሁሉም በላይ ግን የትግራይ ህዝብ ህልውና ከማስቀጠል አንጻር ክሪቲካል በሆኑ ጉዳዮች ላይ ለመነጋገር መድረኩ ስለተፈጠረ አሁንም መድረኩን ላዘጋጁት ምስጋና ማቅረብ እፈልጋለሁ።